ዛሬ በዓለም ላይ በታሪክ ከተከሰቱ ትልልቅ የሚባሉ የኢኮኖሚ ቀውሶች መካከል ሰባተኛው የምናቀርብበት ቀን ነው። ስድስተኛው ዘ ግሬት ዲፕሬሽን ከ1929 እስከ 39 መጨረሻ እስከ 40ና 41 ድረስ የቆየውን ዘ ግሬት ዲፕሬሽን አቅርቤላችሁ ነበር። ዛሬ ሁለተኛው ዓለም ጦርነትን በታሪክ በጣም ከፍተኛ የሚባለው የኢኮኖሚ ድቀት የፈጠረ ክስተት ነው። ሁለተኛው የዓለም ጦርነት ስለ አንደኛው የዓለም ጦርነትም አቅርቤላችኋለሁ አምስተኛው ላይ እና አውዳሚ ከሚባሉት ውስጥ ነው ሁለተኛው የዓለም ጦርነት። እንግዲህ አንደኛው የዓለም ጦርነት ከተጠናቀቀ በኋላ ዘ ግሬት ዲፕሬሽን መጣ 1930 አካባቢ። 1939 ደግሞ የጀመረው የሁለተኛው የዓለም ጦርነት ነው። እንግዲህ ሁለተኛው የዓለም ጦርነት የዓለምን የስልጣን ሁኔታ በሙሉ ለውጧል። አዲስ ድንበርም አስምሯል ለዓለም። በኢኮኖሚም አዲስ ስትራክቸር እንዲይዝ ያደረገ ክስተት ነው እና ዓለም አቀፍ ስልትን ቀይሯል። ሁለተኛው ዓለም ጦርነት የዓለም ጦርነት የሚባልበትን ምክንያት ነግሬያቸዋለሁ። ይሄኛው ደግሞ አንደኛ ዓለም ጦርነት የዓለም ጦርነት የተባለበት ምክንያት ብዙ የአውሮፓ ሀገራቶች አሉበት፣ እስያ ያለችበት፣ አሜሪካን በተወሰነ መልኩ አለችበት። ኢቨን ሪሶርስ ያመጡ የነበረው ቀጥታ ጦርነት ውስጥ ከማይሳተፉ ሀገራቶች ስለነበረ የዓለም ጦርነት የሚያስብለው ምክንያት እሱ ነው። ሁለተኛው የዓለም ጦርነትም ሰፊ ነው። እሱ ኢቨን አፍሪካ ውስጥም የነበረ ጦርነት ነው። ለዚህ ነው የዓለም ጦርነት የሚባለው። ሁለተኛ ደግሞ የሚባለው በ1914 እስከ 18 የነበረው አንደኛ ዓለም ጦርነት ነበረ እና በሱ ጀርመን ተሸንፋ ስለነበረ እና ጀርመን መካስ አለባት የሚል አንድ ቬርሳይ የሚባል ስምምነት ነበር። እሱ ላይ ጆን ሜሪ ኬነስ የሚባለው ኢኮኖሚስት እንግሊዝን ወክሎ ስብሰባ ያደረግ እንደነበረ ከዚህ ቀደም አቅርቤላችሁ አውቃለሁ። እና የቬርሳይ ስምምነት በ1919 የተከናወነው አንደኛ ዓለም ጦርነት በ1918 ካለቀ በኋላ አመቱ። እሱ ምንድን ነው? የጦርነቱ ዋና ቀስቃሽ የነበረችው ጀርመን ስለሆነች ጀርመን ይሄን ዕዳ መክፈል አለባት፣ ለተጎዱ ሀገራቶች ካሳ መስጠት አለባት፣ ዕዳ መክፈል አለባት የሚል ነበር ስምምነቱ የነበረው እና ዕዳውን ደግሞ መክፈል ያለባት በፍጥነት ነው እና በውጭ ምንዛሬ፣ በወርቅ፣ በሪሶርስ ነው መክፈል አለባት የሚል ክልከላ ተቀምጦባት ነበር። እሱ ብቻ ሳይሆን የሚሊቴሪ ገደብም ተጥሎባት ነበር። ወታደራዊ ገደቦች መግዛት ያለባት፣ ኢቭን ከውጭ መግዛት ያለባት ምርት ከውጭ ዕቃ እንኳ ስታስገባ ቅድሚያ መክፈል አለባት የሚባል የቬርሳይ ስምምነት እንደ ቅጣት ተጥሎባት ነበር እና እሱ ስምምነት ጆን ሜሪ ኬነስ ስጋት እንዳለው የሚያቀርብ ነበር። ምክንያቱም ጀርመን ስታገግም መሆን አለበት ይሄ ጉዳይ መሆን ያለበት ይል ነበር። ነገር ግን ተወሰነባት እና የጀርመን ኢኮኖሚ ደቀቀ። ዋጋ ንረት በጣም ነው የተባባሰው። በየአረቀኑ ደሞዝ የሚከፈልበት የነበረው በ100 ሺህ የሚቆጠር ዋጋ ንረት የተከሰተበት ነው። በሺህ ቢቀጥር ከ23% በላይ ነበር ዋጋ ንረቱ የነበረው እና በጣም ከፍተኛ ገንዘብ ለማተምም ችግሩን ለመወጣት ሲሞክሩ ነበር። በተለይ በ1920፣ 21፣ 23 አካባቢ ላይ ማለት ነው እና ኢኮኖሚ መድቀቁ አይደለም፣ ዕዳ መክፈል አልቻለም፣ ከጦርነት ለማገገም አልቻለም፣ ማዕቀቦች ያሉበት ነው እና ዋጋ ንረቱም ተባባሰ፣ ኢኮኖሚውን ደቀቀ። ኢቭን ብሔራዊ ቁጣም እያመጣ ነው የመጣው። ብሔራዊ ቁጣ አምጥቷል። ከዚህ ቀደም አቅርቤላችኋል። በቃ ናዚ እንዲነሳ ያደረገው አንዱ መሰረታዊ ምክንያትም የቨርሳይ ስምምነት ነው ይባለው። በቃ በሙሉ ዓለም ነው የተረባረበው ጀርመን ላይ እና ብሔራዊ ቁጣ መጣ እና ጀርመን ኢምፖርት አድራጊ ብቻም ሆነች እና ጥገኛ እየሆነችም ስለሆነች የውጭ ሀገራቶች ብድር ላይ የአሜሪካ ብድር ላይ እሱ ብሔራዊ ቁጣ አምጥቷል። የፖለቲካ ጫናም መጣ። በቃ የናዚ ፓርቲ መጣ እና ሂትለር መጡ። 1933 ላይ መሪ ሆኖ እስኪመረጥ ድረስ አንዱ መቀስቀሻ አድርገውት ነበር እና ከቬርሳይ ስምምነት ከ1919 ስምምነት የተቀዳ ነው። ግን ቬርሳይ ስምምነት ብቻ ሳይሆን ደግሞ ፋሽዝምም እንደ አዲስ ነው እያደገ ነበር የመጣው። በጀርመን ናዚዝም እያደገ መጣ። የናዚ ስርዓት መጣ። በጣሊያን በሞሶሎኒ የሚመራ የነበረው የፋሽዝም ስርዓት እያደገ መጣ። ጃፓን ነበረች እስያ ውስጥ ያለችው ከነ ሂትለር ጋር ከጀርመን ጋር የነበረውን አሊያንስ የምትፈጥሯ ጃፓን ነበረች። እሷ ደግሞ እስያን ለመውረር ያላት ፍላጎት በጣም እያደገ መጣ። ከአንደኛ ዓለም ጦርነት እስከ ሁለተኛ ዓለም ጦርነት መካከል ላይ ባለው ዓመት ማለት ነው። ኦልሞስት ለ20 ዓመታቶች በመሃል ላይ ባለው ጋፕ እና እስያን የመውረር ፍላጎቱ አደገ። ይሄ ሁኔታ አካባቢያዊ ቁጥጥር እንዲኖራቸው፣ የሀብት ቁጥጥር እንዲኖራቸው ነው ያደረገው። በቃ ሁለተኛው ምክንያት ከቬርሳይ ስምምነት ቀጥሎ የፋሽዝም እያደገ መምጣቱ ነው። ሶስተኛው የሌግ ኦፍ ኔሽን ጉዳይ። ሌግ ኦፍ ኔሽን ፍራስትሬት እያደረገ መጣ፣ ወደቀ በቃ። ምክንያቱም የማስገደድ አቅሙ እንግዲህ የአሁኑ ዩናይትድ ኔሽን
የተባበሩት መንግስታት ጉዳይ ሌግ ኦፍ ኔሽን ነበር መጀመሪያ የነበረው። ኢትዮጵያ በዛ ሌግ ኦፍ ኔሽን ላይ ትከስ ነበር፣ ጣሊያን ኢትዮጵያን ወራ ስለነበረ ማለት እና የማስገደድ አቅሙ በጣም ተዳከመ። በቃ ቻይና ምናምን ጎረቤት የነበሩ ሀገራቶችን መውረድ ጀመረ። ጃፓን ማንቹሪያ የሚባሉትን ሀገራቶች ትወር ነበር፣ መውረድ ጀምራ ነበር። ማንም አያስገድድም። ሌግ ኦፍ ኔሽን ጣሊያን መታ ኢትዮጵያን ወራ ነበር፣ የሚያስገድዳት አልተገኘም። ጀርመን አውሮፓ ውስጥ መስፋፋት ትፈልግ ነበር፣ የሚያስገድድ አልነበር። ይሄ በሙሉ ተደራረበና ዋና ቀስቃሹ ምክንያት ምንድን ነው? በ1939 በአዶልፍ ሂትለር እየተመረች ጀርመን ፖላንድን ወረረቻት። የዛ እንግዲህ እንግሊዝና ፈረንሳይ ጦርነቱን አወጁ። ጦርነቱ ተጀመረ ማለት ሁለተኛው ዓለም ጦርነት እንዲሆን በቃ ሁሉም ሀገራቶች ገቡበት። በእስያም ያለው ጦርነት ተቀሰቀሰ። ጃፓን ወደ ጦርነት ገባች፣ ጀርመንም ወደ ጦርነት ገባች። ጀርመንን የሚቃወሙትም እነ እንግሊዝ እነ ፈረንሳይ አሜሪካን በኋላ ላይ ጨምሮ ወደ ጦርነት ተገባ። ኢቭን እዚህ ቅኝ የገዙባቸው ሀገራቶች ላይም ጦርነቱ ነበር። ለምሳሌ ሰሜን አፍሪካ፣ ምስራቅ አፍሪካ ውስጥ ቅኝ የገዟቸው ሀገራቶች ስለነበሩ እነ ጣሊያን ቅኝ የገዟቸው ሀገራቶች አሉ። ጣሊያን ከጀርመን ጎን የሚሆን ባህሪ ስለነበረ እዚህ ሪሶርስም የነበረበት ቦታ ላይ ውጊያው በዛው ቀጥሎ ነበር እና ይሄ ጦርነት በጣም ከፍተኛ ውድመት የፈጠረ ነው በዓለም ኢኮኖሚ ላይ። ዋና ተጽዕኖቹ እንኳን ብንመለከት ህዝብ እንኳን ኦልሞስት ወደ 85 ሚሊዮን ህዝብ ነው የሞተው በዚህ ጦርነት። ረጅም ዓመት ነው የቆየው። አስቡት፣ ከ1939 እስከተጀመረበት እስከ 1945 ድረስ የቆየ ነው። ለ5 ዓመት የቆየ ጦርነት ነው። አንደኛው ዓለም ጦርነትም ለ5 ዓመት ነው የቆየው እና 85 ሚሊዮን ሰው ነው የሞተው። በቃ 6 ሚሊዮን ጂውሾችንም ጨምሮ ማለት ነው። ብዙ ሲቪሎች የተጎዱበት ነው። ወታደሮች ብቻ ወደ 25 ሚሊዮን ናቸው። 55 ሚሊዮን የሚሆኑ ሲቪል የተገደለው። አንዳንድ ከተሞች እኮ ለምሳሌ ፖላንድ የሞተባት ህዝብ 6 ሚሊዮን ነው። ኦልሞስት የ20% ህዝቧ ሞቶባታል በሁለተኛው ዓለም ጦርነት ምክንያት ማለት። ጀርመን ወደ 7 ሚሊዮን ህዝብ ነው የሞተባት። ቻይና 20 ሚሊዮን ህዝብ ነው የሞተባት። ቻይና የጃፓንን ወረራ ለመከላከል ጥረት ታደርግ ነበር። ይኸው ድምፅም በድምፅ የመሻር መብት የተሰጣቸው ሀገራቶች የምትመለከቷቸው ቻይናንም ጨምሮ አንዱ መሰረታዊ ምክንያት በሁለተኛው ዓለም ጦርነት የነበረባቸው ድቀት ነው። በዛን ጊዜ ምን ያህል ደቀው ነበር የሚለው የዛን ጊዜ ሁለተኛው ዓለም ጦርነት እንዲጠናቀቅ የነበራቸው ኮንትሪቢዩሽን ነው። ቻይና ወደ 20 ሚሊዮን የሚጠጋ ህዝብ ነው የሞተባት። ሶቪየት በድምሩ ወደ 27 ሚሊዮን ህዝብ ሶቪየት ህብረት የዚህን ያህል ሎስ ነው የፈጠረው። ጃፓን ወደ 3 ሚሊዮን ህዝብ ማለት ነው። ከፍተኛ ህዝብ ወታደሮችም ሲቪልም የሞተበት ጦርነት ነው። ኢኮኖሚ ብዙ ከተሞች ናቸው የወደሙት። መሰረተ ልማቶች በጣም በፍጥነት ነው የወደሙት። የኢንዱስትሪ አቅም በሙሉ ነው የተንኮታኮተው፣ በተለይ አውሮፓ ውስጥ ማለት። እድል ያገኘችው በሁለተኛው ዓለም ጦርነት አሜሪካ ብቻ ነች። አሜሪካ ለሁለተኛው ዓለም ጦርነት አውሮፓያኖች ሲዘጋጁ እሷ የኢንዱስትሪ ምርቶችን ታቀርብ ነበር። እንደውም ዘግሬት ዲፕሬሽን የወጣችው እና ስራ አጥነትን የቀነሰችው በዛን ጊዜ ታመርት ነበር። መሳሪያ ታመርታለች። ለቴክኖሎጂ የሚያስፈልጉት፣ ለኢንዱስትሪ የሚያስፈልጉት፣ ለጦር የሚያስፈልጉት መሳሪያ፣ ሎጂስቲክ በሙሉ ታመርት ነበር። እያመረተች ወደ አውሮፓ ትልካለች። ዘግሬት ዲፕሬሽን አድቅቋ ስለነበረ ስራ አጥነት ከ30 ከመቶ በላይ ሆኖ ስለነበረ አሁን ለሚሊቴሪ ፐርፐዝ እያለች ስታመርት እሷ እንደውም ከዋጋ ንረት ወጣች። ከስራ አጥነት የወጣችበት ነው። ለብዙዎቹ የአውሮፓ ሀገራቶች ግን ድቀት ነው የፈጠረው። የኃይል ሚዛንም የተዛባበት ነው። በወቅቱ የተዛባበት እንኳን አለ። በቃ አሜሪካ የኢኮኖሚ ወታደር አዛዥ እንድትሆን ያደረገው እሱ ነው። ደቀው ስለነበረ በጦርነቱ እነሱን ለማንሳት አሜሪካ የማርሻል ፕላን የምታስታውስ ማርሻል ፕላንን በማድረግ ለመደገፍ ስትሞክር ነበር። ግን ጦርነቱ ዝም ብሎ አይደለም የተጠናቀቀው። ጀርመንን የመጨረሻ ጀርመን ብትሆንም ነገር ግን የጀርመን ምዕራብና የጀርመን ምስራቅ ነው የተለያዩት። ሶሻሊስትና ዲሞክራት ነው የሆነችው እና አሜሪካ እነ እንግሊዝ እነ ፈረንሳይ ያሉበት የምዕራቡን ወገን ሲይዙ የምስራቁ ወገን ደግሞ እነ ራሻ ይዘዋል። ሶቪየት ህብረት ጠንካራ ሆና እንድትወጣ፣ ሶሻሊስት ሀገር ጠንካራ ሆና እንድትወጣ ያደረገው እሱ ጦርነት ነው። ስለዚህ ሶሻሊስትና ካፒታሊስት የሚባለውን መሰረት የከፈተው ያ ጦርነት ነው። እሱ ብቻ ሳይሆን ቀዝቃዛ ዓለም ጦርነት የሚወለደው እሱ ነው። ቀዝቃዛ ዓለም ጦርነቱ ጋር በካፒታሊስትና በሶሻሊስት መካከል የነበረው ውጊያ ነው። ኢትዮጵያም ወደ ሶሻሊስት ተጠቃላ ነበር በዛ ወቅት ላይ እነ ሶቪየት እነ ኩባ ምናምን የነበሩበት ማለት ነው። ቀዝቃዛው የዓለም ጦርነትን የወለደ ነው። ቀዝቃዛ ዓለም ጦርነት ላይ ዓለም ኢኮኖሚ መሄድ በነበረበት ፍጥነት ልክ በሙሉ ሄዷል ብሎ መናገር የሚቻል አይደለም። ጦርነቱ ብዙ ተቋማቶችም እንዲፈጠሩ አድርጓል። ከነ ድቀቱም ቢሆን የዓለም ንግድ ስርዓት በጣም ድክመት ውስጥ እንዲወድቅ ነው ያደረገው። የፋይናንስ ስርዓት እንዲወድቅ ነው ያደረገው። የሰዎች ህይወት እንዲጠፋ፣ ሌበር ፎርስ፣ የምርት ስርዓት
በሙሉ ለ5 ዓመት እንዲደቅ ነው ያደረገው። አቶሚክ ቦምብንም የፈጠረ ነው እንዳትረሱ። አቶሚክ ቦምብ ለመጀመሪያ ዓለም አቶሚክ ቦምብን የተዋወቀበት ጊዜ ነው። አሜሪካ በጃፓን 2 ከተሞች ላይ፣ ምክንያቱም ጃፓን በጀርመን በኩል ስለነበረች ሃርበርን መተቻል። የአሜሪካን የወደብ ከተማ መተሻል በሚል ምክንያት ነው። ግን ሂሮሺማና ናጋሳኪ ላይ ተጥሎባታል። ሂሮሺማ 140 ሺህ ሰው ነው የሞተው። ናጋሳኪ 70 ሺህ ሰው ነው የሞተው። አሜሪካ የጀመረችው ቦምብ የዛን ጊዜ ነው አቶሚክ ቦምብ የሚባለው የተዋወቀው ማለት ነው። አይ ቲንክ ፊልምም አለ ኮፐንሃገን ይሁን እርግጠኛ አይደለሁም፣ ግን ፊልምም አለ ኦስካር የወሰደ ፊልም ማለት ነው። አቶሚክ ቦምብን በቃ ዓለም የዛን ጊዜ አቶሚክ ቦምብን አወቀች። የሁለተኛው የዓለም ጦርነት ሪዛልት ነው። በጣም ብዙ ተቋማቶችን ፈጥሯል ይሄ ጦርነት። ለምሳሌ የተባበሩት መንግስታትን የፈጠረው ይሄ ነው። ቀጣይ ዓለም አቀፍ ቀውሶችን ለመፍታት በ1945 የተባበሩት መንግስታት የተቋቋመ እዛን ጊዜ ነው፣ ሊግ ኦፍ ኔሽን ከፈረሰ በኋላ። አሜሪካ አውሮፓ ሪኮንስትራክት ለማድረግ ማርሻል ፕላን የሚባለውን ፓኬጅ በማዘጋጀት ኢንዱስትሪያቸው ወድሞ ነበር። የግብርና ስርዓታቸው ወድሞ ስለነበረ ግብርናቸው እንዲያድግላቸው፣ ኢንዱስትሪው እንዲሻሻል ለብዙ ሀገራቶች ድጋፍ አድርገዋል። ግን ቶሎ ቶሎ ነው የተመረቁት። የወሰዱትን ብድር በአጭር ጊዜያቶች እስከ ጀርመን በስተቀር ያሉት ሀገራቶች እንደዛ ነው። ጀርመን ዳይሬክትሊ በሁለተኛው ዓለም ጦርነት ከአሜሪካ ጋር እንደዛ የዕዳ ግንኙነት እንዲኖራት እየፈቀደች አልነበር። ግን እነ እንግሊዝም ወድመው ስለነበረ እነ ፈረንሳይም ወድመው ስለነበረ ሌሎችም ሀገራቶች እነሱ በብድር እንዲነሱ ማርሻል ፕላን የሚባለውን ፓኬጅ በማዘጋጀት ከዛ በኋላ ነው ዶላር የዓለም መገበያያ ገንዘብ የሆነው በዋናነት ማለት ነው። ሁለተኛው ዓለም ጦርነት ሲደቁ ጠንካራ የሚባለው ከረንሲ በሙሉ እጇ ጦርነት ውስጥ ያልገባቸው አሜሪካ ስለነበረች ኦፍኮርስ ረድታለች ጀርመን የመጨረሻ እንድትወርቅ። ስለዚህ የእሷ ከረንሲ እንደ መገበያ ሆኖ የቀጠለው ከዛ በኋላ ነው። እሱ ብቻ ሳይሆን ይሄ ብሪተን ውድ የሚባለው አግሪመንት ስምምነት ነበረ። አይኤምኤፍ የተቋቋመ የዛን ጊዜ ነው። የዓለም የፋይናንስ ስርዓት ጤነኛ መሆን አለበት። አውሮፓና ሌሎችም አሜሪካንም ጨምሮ እሳ ያሉ ሀገራቶችንም ጨምሮ ኔቶ የሚባለው የተቋቋመ የዛን ጊዜ ነው። ካሁን በኋላ የሴኪሪቲ ኢሹ የሚነሳብን ከሆነ እንዴት ነው ራሳችን የምንከላከለው ተብሎ ኔቶ የተቋቋመ የዛን ጊዜ ነው። አይኤምኤፍ የዓለም አቀፍ የፋይናንስ ስርዓት ጤነኛ መሆን ካለበት አንድ የሚመራን ተቋም መኖር አለበት ተብሎ አይኤምኤፍ የተቋቋመው በብሪተን ውድ አግሪመንት ነው። ከሁለተኛው ዓለም ጦርነት መጠናቀቂያ አካባቢ ማለት ኢቨን በዓለም ላይ ያለ ድህነትን ለመቋቋም የሚያስፈልግ ከሆነ መቋቋም አለበት ተብሎ የተቋቋመው አንዱ ተቋም ምንድን ነው? የዓለም ባንክ፣ የወርልድ ባንክ ማለት ነው። የወርልድ ባንክ ዓላማ በዓለም ላይ ድህነትን መቀነስ ነው፣ እድገት ማምጣት ነው። አይኤምኤፍ ፋይናንሻል ስርዓቶች ጤነኛ እንዲሆኑ ነው። ዩናይትድ ኔሽን በቃ ዓለም አቀፍ ቀውሶችን ለመፍታት ነው። ኔቶ በአባል ሀገራቶች መካከል ያለውን የሰላምና የጸጥታ ጉዳይ ለመፍታት ነው። እነዚህ ተቋማቶችን በሙሉ ወልዶ በዓለም ላይ አሜሪካን ሀያል አድርጎ በጣም ብዙ 85 ሚሊዮን ህዝብ ሞቶበት መሰረተ ልማቶች ወድሞበት በአዲስ ዓለም የጀመረችበት የኢኮኖሚ ቀውስ ሁለተኛው የዓለም ጦርነት ነው። በተርታ ከደረደር ነው 7ኛ የሚሆነው በዓለም ላይ አውዳሚ ከሚባሉ ክስተቶች መካከል አንዱ ሁለተኛው ዓለም ጦርነት ነው። ቀጥሎ ያለው ደግሞ እየቀጠለ የመጡ ቀውሶች አሉ። እስካሁን እስካለንበት ድረስ ዓለም አቀፍ የሚባሉ ቀውሶች አሉ። እሱን ተራ በተራ አቀርብላችኋለሁ። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ይችላላችሁ። ፔጁን ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቀን።